በአማራ ክልል ዋግምራ ብሔረሰብ አስተዳደር ዞን አበርገሌ ወረዳ የተቀሰቀሰው ግጭት የቮይስ ኦፍ ኢትዮጵያን ቤተሰቦች ይህንን መረጃውን እናካፍላችሁ ነው። ቻይና መካከለኛው ምስራቅ ወሳኝ መስቀለኛ መንገድ ላይ ነው ስትልም አስጠንቅቃለች። ይህንን መረጃ እናካፍላችኋለን። የአውሮፓ ህብረት ያቋረጠውን የበጀት ድጋፍ ወደ 140 ሚሊዮን ዩሮ ከፍ አድርጎ ለኢትዮጵያ እንደሚጀምር ተናግሯል። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። ፕሪቶሪያው ስምምነት ከተፈረመ በኋላ አንጻራዊ ሰላም ሰፍኖበት የቆየው በአማራ ክልል የዋግምራ ብሔረሰብ ዞን አስተዳደር ወረዳ አበርገሌ ወረዳ ከትላንት በስቲያ ጨዋታ ጀምሮ በተቀሰቀሰ ጦርነት ምክንያት የአካባቢው አስተዳደር ሰራተኞች መታገታቸውንና በንጹሃን ላይ ሞት መድረሱን የአካባቢው እማኞች ተናገሩ። ለቤተሰቦቻቸው ደህንነት ሲባል ስማቸው እንዳይገለጽ የፈለጉ የአካባቢው ነዋሪው ጦርነቱን የጀመሩት የህወሓት ታጣቂዎች በአካባቢው ከሚንቀሳቀሱ የአገው ሸንጎ ታጣቂዎች ጋር በጋራ በመሆን ይላሉ። ያው እንግዲህ በጽንፈኞች ኃይል ጎዳ ነው። ያው አዴን የሚባል አለ አይደል? የሆነ ጽንፈኛ ቡድን አዴን ይባላል። ህወሓትና አዴን ሆነው አዴን ማለት አገው ሸንጎ የሚባለው ነው። አዎ እነሱ ሁለቱ ተቀናጅተው ትንኮሳ ፈጥረው ከተማዋን ተቆጣጥረው ያው ብዙ ጉዳት ደርሷል እና እስካሁን ሰው ሬሳ እየለቀሙ ሬሳ መቅበር ላይ ያሉት ተቆጣጠሩት የትኛዋን ከተማ ነው ለሚለው ጥያቄም አበርገሌ ትንኮሳ የተጀመረው አሁን 3ኛ ቀናቸው ነው። ስማቸው እንዳይገለጽና ድምጻቸው እንዲቀየር የፈለጉ የአበርገሌ ወረዳ የስራ ኃላፊም በወረዳው ሰዎች መሞታቸውን በርካታ መታገታቸውን እሳቸውም አምልጠው ወደ ሰቆጣ በእግር የተጓዙ መሆኑን ይናገራሉ። አሁን በቃ ወደ ሰቆጣ እየገሰገስኩኝ ያለሁት ህወሓት ነው ያለው ሸንጎ የታጠቁት እዛው ነው የሚኖሩት። እነሱ ያለው ኃይል ትንሽ ስለሆኑ ያንኛው ኃይል ያለው በብዛት ኃይል ነው ያኛው ታፍኜ ቆይቼ እኔም አሁን ነው የወጣሁት። የሚፈለግ ወጥቶ አመራርና ታጣቂ ወጥተዋል። በአካባቢው የሚደረገው የጦርነት እንቅስቃሴ የቆየ ነው የሚሉት አስተያየት ሰጪው በዚህኛው ጥቃት ግን የመንግስት የስራ ኃላፊዎች መታገታቸውን ይገልጻሉ። ቆይቷል እንቅስቃሴ በታች በቆቦ በኩል በነበረው ሰንበት ብሏል። አሁን ደግሞ ያበርገሌ የትላንትና ጀምሮ ነው እሱ አመራር ይዟል፣ አግቷል፣ ቤትም እየበረበሩ ይገኛሉ። የአበርገሌ ወረዳ ዋና አስተዳዳሪ አቶ ነይኑ በላይ እሳቸው በአካባቢ ያለመኖራቸውን ገልጸው የስልክ ግንኙነት ባለመኖሩ የደረሰውን የጉዳት መጠንና ማን እንደደረሰው እንደማያውቁም ተናገራሉ። በእኛም ወጥተን ያለነው ሌላ ቦታ ያለነው እኛ ብዙ አሁን መረጃ መስጠት አንችልም። እዛ ያሉትን አካላት ስልክም ስንደውል ማግኘት አልቻለም። ስልክ አይሰራም። ቦታው ምን አይነት ጉዳት አለው፣ ምን ያህል ደረሰ፣ ምንድነው የተከሰተው የሚለውን መረጃ ማግኘት አልቻለም። ለጊዜው ማን ነው ይሄን ያደረገው አላወቁም፣ እንግዲህ ማን እንደሆነ ብለዋል። በሌላ በኩልም በአበርገሌ ወረዳ ያለው ጦርነት ወደ ጻብጋጂ ወረዳ ሊስፋፋ እንደሚችል የአካባቢው ነዋሪዎች ምልከታቸውን ይናገራሉ። ይህ ጻብጋጂ አካባቢ አሁን ሊገቡ የተፋጠጡ ነው። አሁን ተፋጠጥ ላይ ነው ያለነው። እኛም እዚህ ጋር ነን። ሊገቡ ነው። ያው እንግዲህ ብዙ ርቀት አይደለም፣ ተቀራርበው ነው ያሉት። እዛ ተፋጠጡ ነው ያሉት። ሚኒሻውም በእኛ ሚኒሻ ተፋጧል። የነሱ ማዶ በማዶ ተፋጦ እየተያዩ ነው ያሉት። ጨሬ ይባላል። ጨሬና ሰላም ጌት ተጻሚ የሚባለው ከተማ ላይ ያበርገሌን እያጻሩ ነው። እንግዲህ አሁን እነሱ ሊገቡ ዝግጁ ናቸው። እዛ ጋር የህወሓት ቡድንም አለ፣ የአገው ሸንጎን ቡድንም ስላሉ እነሱም ተገናኝተው አንድ ላይ ተፋጦ ነው ያሉት። በተጨማሪም ጦርነቱ በትግራይ ታጣቂዎች የሚመራ ነው የሚለውን የነዋሪዎች ቅሬታ በተመለከተ ማብራሪያ ለመጠየቅ ወደ ትግራይ ክልል ኮሚኒኬሽን ቢሮ ኃላፊ ስልክ በመደወልና መልእክት በመጻፍ ምላሽ ላገኘነው ጥረት አልተሳካልንም። ነገር ግን ትናንት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ህወሓት የትግራይ ክልላዊ መንግስት ከጦርነት በፊት ወደ ነበረበት ቁመና ይመለስ በማለት ያስተላለፈው ውሳኔ የፕሪቶሪያውን ውል ውድቅ የሚያደርግ በመሆኑ ሊኖር የሚችለውን አሉታዊ ተጽዕኖ ማጤን እንደሚገባም ገልጸው ነበረ። ቻይና መካከለኛው ምስራቅ ወሳኝ መስቀለኛ መንገድ ላይ ናት ያለችው ስትል አስጠነቀቀች። አሜሪካ በዋሽንግተንና በቴህራን መካከል የነበረውን የተኩስ አቁም ስምምነት ማራዘሟን ካስታወቀች በኋላ ቻይና ረቡዕ ሚያዝያ 15 ቀን በውጭ ጉዳይ ሚኒስትሯ በኩል የመካከለኛው ምስራቅ ቀጠና በጦርነትና በሰላም መካከል ባለው ወሳኝ መስቀለኛ መንገድ ላይ እንደሚገኝ በማስጠንቀቅ ሁሉም ወገኖች ዳግም ግጭት እንዳይንቀሳቀስ እንዲከላከሉ አሳስባለች። የቻይና የውጭ ጉዳይ ሚኒስተር ቃል አቀባይ ጉኦ ጂያኩን በሰጡት መደበኛ ሳምንታዊ መግለጫ ሁኔታው አሁንም አስጊ መሆኑን ገልጸው ቅድሚያ የሚሰጠው ተግባር ዳግም ወደ ጦርነት እንዳይገባ መከላከል መሆን እንዳለበትም በአጽንኦት ተናግረዋል። የሚመለከታቸው ወገኖች ራስን የመቆጠብ እርምጃ መውሰድና ውጥረቱን ሊያባብሱ የሚችሉ ድርጊቶችን ማስወገድ ይኖርባቸዋል ያሉት ጉኦ ቻይና ለመግባባቶች በፖለቲካዊና በዲፕሎማሲያዊ መንገዶች እንዲፈቱ እንደምትደግፍም ቃል ገብተዋል። ቃል አቀባዩ በመካከለኛ ምስራቅና በባህረ ሰላጤው ቀጠና ሰላምና መረጋጋትን ለማረጋገጥ አጠቃላይና ዘላቂ የተኩስ አቁም እንዲደረግ ጥሪ ያቀረቡ ሲሆን ቤጂንግ ውጥረትን ለማርገብ ለሚደረጉ ዲፕሎማሲያዊ ጥረቶችን ያላትን ድጋፍ በድጋሚ አረጋግጠዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ ወደምንመለከታቸው መጨረሻ ዘገባችን እናልፋለን። የአውሮፓ ህብረት የበጀት ድጋፍን ጨምሮ ለኢትዮጵያ 559 ሚሊዮን ዩሮ ለማቅረብ ቃል ገብቷል።
የአውሮፓ ህብረት በትግራይ ክልል ጦርነት ሊቀሰቀስ ያቋረጠውን የበጀት ድጋፍ መልሶ ማስጀመሩን አስታውቋል። በአዲስ አበባ በተካሄደው የአውሮፓ ህብረትና የኢትዮጵያ ቢዝነስ ፎረም ላይ ውሳኔውን ይፋ ያደረጉት የህብረቱ የዓለም አቀፍ አጋርነት ኮሚሽነር ጆሴፍ ሲኪላ ናቸው። በኢነርጂ፣ በንግድ ስራ አካባቢን በማሻሻል በጤና አገልግሎትና በኢንተርኔት ግንኙነት ቅድሚያ የምንሰጣቸው የጋራ ጉዳዮችን ለመደገፍ ከ140 ሚሊዮን ዩሮ በላይ የሚገመት ከፍተኛ ገንዘብ ድጋፍ ያቀርባል ሲሉም ተናግረዋል። የህብረቱ ውሳኔ መንግስት እያካሄደ ባለው የኢኮኖሚ ማሻሻያ ላይ ያለንን እምነትና ለአጋርነታችን ያለንን የረዥም ጊዜ ቁርጠኝነት ምልክት አድርገን እንቆጥረዋለን ሲሉም ተደምጠዋል። የሻከረውን ግንኙነት ለማሻሻል የሚሆን ተቋርጦ የቆየውን የበጀት ድጋፍ መልሶ ለማስጀመር የአውሮፓ ህብረት በርከት ያሉ ቅድመ ሁኔታዎች የነበሩት የኤርትራ ወታደሮችን ከኢትዮጵያ ማስወጣት፣ ግጭት ማቆም፣ የሰብአዊ እርዳታ አቅርቦት መፍቀድ እንዲሁም የሰብአዊ መብት ጥሰቶች የፈጸሙ ተጠርጣሪዎች ተጠያቂ መሆናቸውን ማረጋገጥ ከቅድመ ሁኔታዎቹ ዋነኛ ይገኙበታል። የበጀት ድጋፉ የተለያዩ ቅድመ ሁኔታዎች አሉት። ነገር ግን በእድገት፣ በንግድ፣ በመዋለ ንዋይና በስራ ፈጠራ የበጀት ድጋፍ የሚያግዛቸው የሚጣጣሙ ጥቅሞች አሉን ያሉት ጊዮን ሜርሲዮ የኢትዮጵያ መንግስት የኢኮኖሚ ማሻሻያ መርሃ ግብር ህብረቱ ላሳለፈው ውሳኔ ሌላ ገፊ ምክንያት እንደሆነም ጠቁመዋል። ህብረቱ ከኢትዮጵያ ያለውን ጉዳይ በቅርብ የሚከታተሉ አውሮፓዊ ባለሙያ የተቋረጠውን የበጀት ድጋፍ እንደገና መጀመሩ ይፋ የተደረገበት ጊዜ ህብረቱ የሽግግር ፍትህ ወደ አጀንዳነት እንዲመለስ ፍላጎት እንዳለው ፍንጭ የሚሰጥ እንደሆነ ለዶቼ ቬሌም ገልጸዋል። ዶቼ ቬሌ በጉዳዩ ላይ ከአውሮፓ ህብረት ተጨማሪ ማብራሪያ ለመጠየቅ ያደረገው ጥረትም አልተሳካለትም። የአውሮፓ ህብረት በኢትዮጵያ ይተገበራል ብሎ የሚጠበቀውን የሽግግር ፍትህ ከሚደግፉ መካከል ቀዳሚው ሲሆን ፖሊሲው ሚያዝያ 2016 ቢጸድቅም የሂደት መገተር እንደሚያሳስበው የአውሮፓ ህብረት ባለፈው ወር በጄኔቫ ባካሄደ የተባበሩት መንግስታት የሰብአዊ መብቶች ምክር ቤት ስብሰባ ላይ አቋሙን አሳውቋል። የሽግግር ፍትህ ሂደቱ ሙሉ በሙሉና በአፋጣኝ ተግባራዊ እንደሚሆንም ጥሪ አቅርበዋል። ህብረቱ ለመንግስት የሚሰጠውን የበጀት ድጋፍ መልሶ ሲያስጀምር ተጠርጣሪዎች በቁጥጥር ስር በመዋልም ይሁን ክስ በመስራት በኢትዮጵያ ተፈራርመዋል ለተባሉ የጦር ወንጀሎች ተጠያቂነት በማረጋገጥ ረገድ አመርቂ ስራ መከናወኑን የአውሮፓ ህብረት መረጃ ይኖረው እንደሆነ የተጠየቁት ጊዮን ሜርሲዮ ቁርጥ ያለ መልስ ሲሰጡም ቀርጸዋል። ኢትዮጵያና የአውሮፓ ህብረት መረጃን በከፍተኛ ፍጥነትና በጥራት ለማስተላለፍ የሚያስችል የፋይበር ኦፕቲክ ለመዘርጋት ለወጣቶች የክህሎት ስልጠና ለመስጠትና ለቴክኖሎጂ ፈጠራዎች አመቺ ከባቢ ለመፍጠር የሚደረጉ የመልካም አስተዳደር ማሻሻያዎች የ150 ሚሊዮን ዩሮ የድጋፍ ስምምነትም ተፈራርመዋል። ለዲጂታል ኢኮኖሚ የተመደበው ይህ ገንዘብ በእጥፍ ሊጨምር እንደሚችልም የህብረቱ መግለጫ ይጠቁማል። የአውሮፓ ኢንቨስትመንት ባንክ የግብርና የንግድ ስራዎችን ለመደገፍና በገጠራማ አካባቢዎች አነስተኛ ብድሮች ለማቅረብ ሁለት የ130 ሚሊዮን ዩሮ ስምምነቶች ተፈራርመዋል። የመጀመሪያው የ20 ሚሊዮን ዩሮ ስምምነት ከዘመን ባንክ ጋር የተፈጸመ ሲሆን ለምግብ አቀነባባሪዎችና ባለ አነስተኛ ማሳ ገበሬዎች ዝቅተኛ ወለድ የሚከፈልባቸው ብድሮች ለማቅረብ ያለመ ነው። ቀሪውን 110 ሚሊዮን ዩሮ ከአውሮፓ ኢንቨስትመንት ባንክ የሚበደረው የኢትዮጵያ መንግስት ሲሆን ይህ ገንዘብ በገጠራማ የሀገሪቱ አካባቢዎች ለሚኖሩ ቤተሰቦች፣ ለሴቶች፣ ለአነስተኛ ድርጅቶች ብድር ለማቅረብ ተመድቧል። የብድር ስምምነቱን የሚኒስትሮች ምክር ቤት ኢትዮጵያ ከፈረንሳይ ልማት ኤጀንሲ የሀገር በቀል ኢኮኖሚ ማሻሻያ 80 ሚሊዮን ዩሮ በምትበደርበት ሌላ ስምምነት ትናንትና ረቡዕ ላይ ጸድቋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ለዛሬ ያዝንላችሁ መረጃዎች ይህንን ይመስሉ ነበር። ሌሎች አዳዲስና ወቅታዊ መረጃዎች ዳግም እስክንገናኝ በደህና ቆዩ።